በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የካቲት 19 ቀን የሚከበሩ ዓመታዊ የቅዱሳን በዓላት። ታላቁ አባ መርትያኖስ። አንድ አምላክ በሚሆን በአብ በወልድ መንፈስ ቅዱስ በዚች ዕለት የሚከበረው ተጋዳዩ መነኮስ የአባ መርትያኖስ ሥጋው ከአቴና ሀገር ወደ አንጾኪያ የፈለሰበት ዕለት ነው። እርሱም ሽንገላ በኃጢአት ልትጥለው በወደደች ጊዜ እሱንም ሸንግላ በኃጢአት ልትጥለው በወደደች ጊዜ ከአመንዝራ ሴት ከተፈተነ በኋላ እርሱ ግን መንኩሳ በገድል እስከተጸመደች ድረስ ስቦ ወደ ንስሐ መልሷታል። ከዚህ በኋላ መኖሪያውን ትቶላት ከሀገር ወደ ሀገር የሚዞር ሆነ። ከአቴና ሀገርም ደርሶ በዚያ ጥቂት ቀን ኖረ። ጥቂትም ታመመና በሰላም አረፈ። ዜናውን በግንቦት 21 ቀን እንደተጻፈ። የከበረ ቴዎድሮስም ለአንጾኪያ ሀገር በከሃዲው የፋርስ ንጉሥ ዘመን ሊቀ ጵጵስና በተሾመ ጊዜ ይህ አባት የካህናት አለቆችና ምዕመናን ልኮ ሥጋውን ከአቴና ፈለሰው። ወደ አንጾኪያ ከተማ መጡት። በምስጋናም እየዘመሩ አክብረው ተቀበሉት። ሊቀ ጳጳሳቱም ተሳልመው በሳጥንም አድርገው በቤተ ክርስቲያን ውስጥ አኖረው። በዚያም ዕለት በዓሉን አደረጉለት። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በእስራትና በመገረፍ በወህኒ ተፈተኑ። በድንጋይ ተወግረው ሞቱ። ተፈተኑ፣ በመጋዝ ተሰነጠቁ፣ በሰይፍ ተገለው ሞቱ። ሁሉን እያጡ መከራን እየተቀበሉ እየተጨነቁ የበግና የፍየል ሌጦ ለብሰው ዞሩ። ዓለም አልተገባቻቸውምና በምድረ በዳ በተራራ በዋሻና በምድር ጉድጓድ ተቅበዘበዙ። ሰላም ለፍልሰተ ሥጋ ከመሃገረ አቴና ሰቂማ ሀበ አንጾኪያ መካነ ሰማያት እስመ ከማሁ ስማ መርትያኖስ ኃያል ልቡሰ አብይ ግርማ በከመ አዳንካ ለፎጢና እምነርጉም እስቴማ ስረይ ኃጢአታ ለነፍሴ ዘማ ሰላም እብል ለእብሲ መስተጋድል ዘአንዴ ርእሶ በኩሉ መወይል መርትያኖስ ገዳማዊ ወመነኮስ ኃያል ከመ ይርሐቅ እምአንስት ወምነ ስብሐት ብጡል ኤለ አይጉራተ በጸብረ ቅዱስ መስቀል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የካቲት 20 ቀን የሚከበሩ ዓመታዊ የቅዱሳን በዓላት። አቡነ ክፍለ ማርያም። ኢትዮጵያዊ ጻድቅ አቡነ ክፍለ ማርያም በሐዋርያዊ አገልግሎቱ የተመሰከረለት ለበርካታ ዓመታት በጾምና በጸሎት በዓቱን አጽንቶ የኖረ ከቅድስናው የተነሳ መላእክት ሰማይ ህብስት ይመግቡት የነበረ ውሃ ካለት ላይም ያፈልቁለት የነበረ ደግ አባት ነው። በዘመኑም ረሃብ ነበርና እርሷ ሳታውቀው እናቱን በረሃብ ጠውልጋ ቢያያት በጣም በማዘኑ እንዲባርከው ከቀረበለት የሰንበት ቁርስ ለእናቱ አዳልቶ ብዙ ሰጣት። በዚህ ምክንያት መልአኩም ሰማያዊ ህብስቱን አስቀርቶበት ምንጩንም አደረቀበት። ጥፋቱ የገባው አባ ክፍለ ማርያም 11 ዓመታት ንስሐ ገብቶ እግዚአብሔር መልሶለታል። ከብዙ የገድል ዓመታት በኋላ በዚች ቀንም ተሰውሯል። ከአባታችን ቅዱስ ክፍለ ማርያም ረድኤት በረከት ይክፈለን። ቅዱስ ፊልጶስ ሰማዕት። የቅዱስ ፊልጶስ መአንዝር ብሎ መጥራቱ የተለመደ ነው። እርሱ በቀደመ ሕይወቱ አዝማሪ ዘፋኝ ነበርና፣ ዘፋኝነት አዝማሪነት ደግሞ በክርስቶስና በክርስቶስ ከተከለከሉ ተግባራት አንዱና ዋነኛው በመሆኑ ዘፈን፣ ሙዚቃ መስማት ሆነ ማድመጥ ኃጢአት ነው። ነገር ግን ሁሉ እንዲድን የሚፈቅድ ጌታችን ጥሪውን ወደ ሁሉም ሰው በየጊዜው ይልካል። ቅዱስ ፊልሞንም የክርስቶስን ጥሪ የደረሰው በከንቱ የዘፋኝነት የአዝማሪነት ኑሮ ውስጥ ሳለ ነው። ነገሩ እንዲህ ነው። በ3ኛው ክፍለ ዘመን በ290ዎቹ አካባቢ አርያኖስ የሚባል ሹም በግብፅ እንዲነው ክርስቲያኖችን ጨፈጨፈ። ባለማወቅም ክርስቶስን የሚያመልኩ ሚሊዮኖች በሰይፍ በሏቸው። ከዚያም ድርጊቱ መልስ ደግሞ በጣዖቱ አጵሎን ፊት እያዘፈነ ከዚያም ባሻገር ደግሞ በጣዖቱ አጵሎን ፊት እያዘፈነ ከንቱነቱን ይሰዋ ይዝናናም ነበር። ከዘፋኞቹ መካከል ደግሞ ይህ ፊልሞን አንዱ ሆነ። በዘመናቱ በፊት ተጫወተለት፣ ብዙ ዘመናትም በፊቱ ተጫወተለት። አንድ ቀን ግን እንዲህ ሆነ።
አስቃሎን የሚባል ቅዱስ ክርስቲያን ለጣዖት እንዲሰዋ ታዘዘ። ይህ አስቃሎን አብላኒዮስም ይባላል። ወንድሙን ፊልሞንን ያድነው ዘንድ ተጠበበ። ወደ ፊልሞን ሂዶ እንዲህ አለው፣ እኔ ገንዘብ እሰጥሃለሁ፣ የኔን ልብስ ለብሰህ እኔን መስለ ለጣዖት ሰዋልኝ አለው። አስቃሎን ይሄን ያለው ለጥበቡ ሲሆን፣ ፊልሞን ግን ገንዘብ ካገኘ ብሎ የባልንጀራውን ልብስ ለብሶ ተሸፋፍኖ ጣዖት ቤቱ ውስጥ ቀረበ። ያን ጊዜ ተሸፍኖ መስዋዕት ማቅረብ ክልክል ነውና ሹሙ አርያኖስ ግለጡት ሲል አዘዘ። ቢገልጡት ፊልሞን ሆኖ ተገኘ። መኮንኑ ገርሞት ምን እያደረክ ነው ብለው እኔ ክርስቲያን ነኝ ሲል አሰምቶ ተናገረ። ለጊዜው ሁሉም እየቀለደ መስሏቸው ነበር። ፊልሞን ግን ይህን ያለው ከልቡ ነው። ምክንያቱም በመንፈስ ቅዱስ አስቃሎን ልብስ ተመስሎ መንፈስ ቅዱስ ልቡን ለውጦት ነበርና። ተገልጦ ቀና ሲል ቅዱሳን መላእክት ከበውት አይቶ ልቡ ተጽናንቷል። ሹሙ አርያኖስም የቀልዱን እንዳልሆነ ሲያውቅ ታብዳለህ ቢለው፣ ፊልሞንም አይ ምን አብዳለሁ ዛሬ ገና ከእብደቴ ሁሉ ዳንኩ እንጂ ሲል መልሶለታል። አይዛብ ሁሉ እያዩን በዚች ቅጽበት መንፈስ ቅዱስ በደመና አምሳል ወርዶ አጥምቆታል። በሆነው ሁሉ የተበሳጨው ሹሙም ቅዱስ ፊልሞንን ከክርስቶስ ፍቅር ይለየው ዘንድ ደበደበው፣ ገረፈው፣ ጥርሱንም አረገፈው፣ ደሙንም መሬት ላይ አፈሰሰው። በዚህ ሁሉ ግን ጸና። ቅዱስ አስቃሎንም ፈጥኖ መጥቶ በመከራው መሰለው። በመጨረሻም ሁለቱም ቅዱሳን በቀስት ተሰደደው ይገደሉ ዘንድ ተፈረደባቸው። ነገር ግን ለእነርሱ የተወረወረው ቀስት መንገዱን ስቶ የሹሙን ወይም የአርያኖስን ዓይን በማጥፋቱ በንዴት ወታደሮቹ ሁለቱንም ሰይፈው ገድለዋቸዋል። ዓይኑ የጠፋበት አርያኖስም ስቃዊ ሲበዛበት ከሚያመልካቸው የርኩስ ጣዖታት መፍትሄ ሲያጣ ከቅዱሳኑ ደም ተቀባ። ዓይኑም ፈጥኖ በራለት። በዚህ ምክንያት ምድራዊ ሹመቱን፣ ሀብት ንብረቱን፣ ትዳር ቤቱን፣ ጣዖት አምልኮን ትቶ በክርስቶስ አምኖ ለሰማዕትነት በቅቷል። አምላከ ቅዱሳን በወዳጆቹ አማላጅነት የምናስተውልበትን አእምሮ ይንሳን፣ በረከታቸውንም ያድለን። የካቲት 20 ቀን የሚከበሩ ዓመታዊ የቅዱሳን በዓላት አቡነ ክፍለ ማርያም ዘዲቫጋ የተሰወረበት ዕለት፣ አቡነ ገብረ መርአዊ ዘአገዶ ኢትዮጵያዊ፣ ቅዱስ ፊልሞን መአንዝር ከአዝማሪነት በክርስቶስ አምኖ ለሰማዕትነት የበቃ ቅዱስ ሰው፣ ቅዱስ አስቃሎን አናጉንስጢስ ሰማዕት፣ ቅዱስ ጴጥሮስ ሊቀ ጳጳሳት የታላቁ ሐዋርያ አትናቴዎስ ደቀ መዝሙር በዚህ ዕለት ይታሰባሉ። ስትጦሙ እንደ ግብዞች አትጠውልጉ፣ አንተ ግን ስትጦም በስውር ላለው አባትህ እንጂ እንደ ጦመኛ ለሰዎች እንዳትታይ ራስህን ተቀባ፣ ፊትህንም ታጠብ፣ በስውር የሚያይ አባትህ በግልጽ ይሰጥሃልና። ክፍለ ማርያም ዘዲቫጋ ዘይጥዕሞ ለሞት ወገብረ መርአዊ ዘአግዶ ገዳማዊ ብሁት ሊቀ ጳጳሳት ጴጥሮስ ዘአጰንግሎሙ ለመጻሕፍት ባስልዮስ ጢሞቴዎስ ወቴዎዶስዮስ ሰማዕት ወፊልሞን መአንዝር ዘኢፈርሆ ለመጥባይት ብሔረ ሕያዋን ዘቡአ ክፍለ ማርያም ዘዲቫጋ መምህር ሐዋርያዊ ምሉአ ሞገስ ወጸጋ ለንብረተ ገዳም ወከርስ ዘሐገገ ሕጋ ወዘሰበከ ወንጌለ መንግሥት ለባሕረስ ከድንጋጋ ተንበልናሁ ተአቅብ ለዓለም እምጹጋ ዘአቅረብኩ ማሕሌተ አዘኪሬ አእላፈ ምለተ ጸምዱከ ዘልፈ ለላነብተወከ ዘንዴቴ መጽሐፈን ተረሰይከ እግዚኦ ጸሪቀ መበለቱ ኩፈ እምለ አብኡ ብኡላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባኪያን ሰማዕታት ጻድቃን ደናግል አልዮ መነኮሳት ባርኩ ጉባኤ ዘቲ መካን እስከ አረጋዊ ልሂቅ እምንዑስ ሕፃን ወንዑስ ሕፃን ለዘጻፎ በክርታስ ለዘአጻፎ ለዘአጻፎን ዘይደርስ ለዘአንበቡ ዘተርጎሙ በልሳን አዲስ ወለዘሰማ ቃሉ በዝነ መንፈስ አራቂተ ኩሉም ባይ ሰውራይ መሐረነ ኢየሱስ ክርስቶስ ሰውራይ መሐረነ ኢየሱስ ክርስቶስ ሰውራይ መሐረነ ኢየሱስ ክርስቶስ ወይፈኑ ለነ ጸጋ መንፈስ ቅዱስ እምይእዜ ወእስከ ለዓለም ወእስከ ዳግም ምጽአት ለዓለመ ዓለም አሜን።